አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ምዕመን እንሆናለን። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ፣ ምን የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። ምዕመኑ የምን ሥራ ይስራ? ካህኑ የምን ሥራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ክርስቲያኖች ቤተ ክርስቲያንን አንድ የሚያደርጓት አንደኛው እንደ ሰው ሲሆኑ ነው። እስኪ እንደ ሰው በሉ። ልቡን በኋላ ነግራችኋለሁ። እስኪ እንደ ሰው በሉ። ሁለተኛው እንደ ሕንፃ ሲሆኑ ነው። እስኪ እንደ ሕንፃ በሉ። እንደ ሕንፃ ቅዱስ ጳውሎስ እንደ ሰው እንድንሆን አንደኛ ቆሮንቶስ ምዕራፍ 12 ላይ አለ። ልንገራችሁ። ዓይን በሉ፣ ጆሮ፣ አፍንጫ፣ አፍ፣ እጅ፣ እግር በሉ፣ ኩላሊት። ስንት ልብ ነው ያላችሁ? ንገሩኝ እንጂ። ስራቸውሳ ስንት አይነት ነው? አቤት። ዓይን ያያል በሉ፣ ጆሮ፣ እጅ፣ እግር፣ አፍ። የተለያየ ስራ ግን ስንት ልብ? ንገሩኝ እንጂ። የተለያየ ስራ ስንት ልብ? አንድ ልብ። የተለያየ ስራ ማለት ጸጋችን ስንት ነው? ንገሩኝ እንጂ። አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ምዕመን እንሆናለን። የተለያየ መክሊት አለን። በተለያየ እንዳልኩት አሁን በሰንበት ትምህርት ቤት፣ በማህበረ ቅዱሳን፣ በጽዋ ማህበር፣ በዚህ በተለያየ እንደ መክሊታችን ገብተን ልናገለግላት እንችላለን። ቤተክርስቲያን በየድርሻችን መክሊታችን ይብዛ ግድ የለም። ልባችን ግን ስንት ይሁን ነው እኔ የምላችሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ፣ ምን የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ? ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው በሉ ንገሩ እንጂ። ዓይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ በሉ እንጂ። ጥሩ። ዓይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉም የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ትቢያ ስትቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ሥራ ይስራ? ካህኑ የምን ሥራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምዕመንነታችሁ ለወሬ ተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለህ አንተ የራስህ። እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተ ክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመን መስማት ነበርበት።
አይን ማየት ነበር በቀደም እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭምሃል። ባየው ሰዓት ሩጥ፣ ተጠያቂ ኋላ ይመረመራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ አምልጥ። መጀመሪያ ዲያብሎስ ይተወን። መጀመሪያ ከክርስቶስ ጋር እንገናኝ። እኔ የምነግራችሁ እሱን ነው። በሁሉ እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩት በአንድ ልብ ግን ያስባሉ። እሱን ልብ ገና አልተናገርኩትም። የመጀመሪያው ሁለተኛው እንደ ሕንፃ ነው። እስኪ እንደ ሕንፃ በሉ። ኤፌሶን ምዕራፍ 2 ቁጥር 21 ላይ ሁሉም እንደ ሕንፃ በስርዓት ተጋጥመዋል ይላል። እንደ ሕንፃ እኛ ለቤተ ክርስቲያን መጀመሪያ እንደ ሰው እንሁን። ሁላችንም በመክሊታችን እናገልግል። በጆሮአችን አንዳችን አይን፣ አንዳችን ጆሮ፣ አንዳችን ጣፊያም ሆነ አገልግል። ብቻ ቤተ ክርስቲያን ውስጥ እኔ አስፈልጋለሁ ብላችሁ አስቡ። ኑ እዚህ ውስጥና አብረን እንጋጠም ነው የምላችሁ ያለ። ከዚያስ እንደ ሕንፃ ይጋጠም ብሏል። ሕንፃ ሲሰራ ልንገራችሁ፣ በጣም ምርጥ ድንጋይ ከየት ነው የሚመጣው? እስኪ ንገሩኝ። እስኪ ከሩቅ አገር ቤተክርስቲያን ድንጋይ አጭነው የሰሩ ባለ እግዚአብሔር ለምሳሌ ሲያሰራ አውቃለሁ። ከአክሱም ማስመጥቷል እንዴ? መላከ ሰላም አሉ። ከየት ነው ያመጣችሁ ድንጋይ? እኒኛው ከአክሱም ድንጋይ አምጥተዋል። ሲሰራ ስለማስተው ባለ እግዚአብሔር እየተሰራ ሳለ ጉባኤ መጥቼ ስለማውቅ ነው። ከአክሱምም ድንጋይ ምርጥ ድንጋይ አስመጥተዋል። ከየትም መጥቷል። እነዚያን ምርጥ ድንጋዮች እያመጣን ቁጭ፣ እችን ድንጋይ እዚች አካባቢ ቁጭ፣ ያችኛዋን ደግሞ ጥሩ ድንጋይ ነሽ እዚያ ቁጭ፣ ከዛ ደግሞ እዚያ ቁጭ ብናረጋት የፈለገ ምርጥ ድንጋይ ቢሆን ካልተጋጠመ ቤት ይሆናል አይሆንም? እስኪ ንገሩኝ እንጂ ካልተጋጠመ ቤት አይሆንም። ድንጋዩ ምርጥ ድንጋይ ይሁን፣ ከየትም ይምጣ፣ ብቻ ግን ድንጋዩ ምርጥ ይሁን። እስኪ ከየትም ይምጣ በሉ። ብቻ ድንጋዩ ምን ይሁን? ምርጥ ይሁን። ይጠረባል፣ ይስተካከላል። እኛም ብዙ የሚጠረብ ነገር አለን፣ ብዙ ወልጋዳ ነገር አለን፣ ብዙ ያበጠ ነገር አለን። መጠረብ፣ መስተካከል፣ መቃናት ያስፈልጋል። የሚጣልም አለን። ያ በክህነትም በትምህርትም በጸሎትም በምህላም በቅዳሴም ተጠርቦ ለቆን ለየብቻችን ተቀምጠን ሁላችን ለየብቻችን እየደነፋን ቤተ ክርስቲያንን ልናቆማት አንችልም፣ እናፈርሳታለን እንጂ። አንድ ሆነን እስከተጋጠምን ግን የትኛው ማህበረ ቅዱሳን ከሰንበት ቤት ከማህበረ ቅዱሳን ማህበራት ተሰብስበው ከቅዱስ ሲኖዶስ ከምዕመናን ጋር ህብረት ካለን የሰባኪያን ህብረት ለብቻው መነኮሳት ለብቻ የተለያየ ሐሳብ ማሰብ የተለያየ መክሊትን ይዞ መስራት ችግር የለውም። ተለያይቶ ግን መጓተት ግን አንዱን መጎተት ግን አንድ አያደርገንም። አንድ ልብ በሆን የምንችለው መተን ስንጋጠም ነው። እንደ ሕንፃ መጋጠም ድንጋዩ ተጠርቦ ደግሞ በቦታው ነው። ትንሿ ድንጋይ በትልቁ ቦታ ድንጋይ ላይ አትቀመጥም። እንዳቅማቸው መግጠሚያም ይሆናል፣ ከላይ መደምደሚያም ይሆናል። መሀል ላይ የሆነች ቀዳዳ ላይ ሄዳ መጣ ግጥም ብላ ቤቱን የምታሳምር ድንጋይም አለች። እንደ አቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንደ አቅማችን ምንም እንሆን፣ ግን አንድ ልብ መሆን ያስፈልገናል። አንድ ልብ ምንድን ነው? አሁን እንዳልኳችሁ እንግዲህ ኮሚቴም ስትሆኑ የትኛውም ቦታ በጉባኤ ቤቶች፣ በቤተ ክርስቲያን፣ በሰበካ ጉባኤ፣ በየትም በሀገረ ስብከት ኮሚቴ የምንሆን ሰበካ ጉባኤ የምንሆን አንድ አይነት ሀሳብ ማሰብ የምንችለው እንዴት ነው? ለአንድ ዓላማ ተሰብስበን ሳንጣላ መውጣት የምንችለው እንዴት ነው? እንዴት ነው መሆን የምንችለው? በተለያየ አደረጃጀት ውስጥ ሆነን እንዴት ነው አንድ ሆነን ለቤተ ክርስቲያን ለ50 ለ100 ዓመት ማቀድ የምንችለው ስትሉኝ፣ ያ ልብ ምን እንደሚባል ታውቃላችሁ? ወንጌል ይባላል። እስቲ ወንጌል በሉ ነገሩ። ባልና ሚስት እንዳይጓተቱ ሴትዮይቱም እንደምን ታስብ ነገሩኝ እንጂ የታባቱ ባሌ እንደዚህ አድርጎኝ የሚለው የሚለቃት እንደምን ስታስብ ነው? እንደ ወንጌል ስታስብ። ባልየውም ከሚስቲቱ ጋር አንድ አይነት ሀሳብ የሚያስበው እንደ ወንጌል ሲያስብ።
እንደ ወንጌል ካስባችሁ የ40 ዓመት ጭቅጭቅ ያለበት ትዳር ከሆነ ዛሬ ማታ አንድ መሆን ይችላል። ወንጌል ምንድን ነው የሚለው? ቆይ ባል ለሚስት ምንድን ነው የሚያደርገው? ሚስት ለባል ድርሻዋ ምንድን ነው? ወንጌል ምን ይላል? ቆይ ሚስት እንዲህ ታደርግለት፣ እኔ ይሄን ይጎሎኛል። ባልየውሳ ደግሞ እሷ እንዲህ ሳታደርግልኝ የሚለውን ይተውና ወንጌል ባል ለሚስቱ እንዲህ ያደርግ ይላል። በቃ ስለዚህ እኔ ይሄን አደርጋለሁ። አንድ ልብ ይመጣል። ዲያቆን ለቄስ እንዲህ ይሁን። ዲያቆኑ እንደ ወንጌል የዲቁና ድርሻውን ያስባል። ቄሱ እንደ ወንጌል የክህነት ድርሻውን ያስባል። ጳጳሳት እንደ ወንጌል የድርሻቸውን ያስባሉ። ወንጌል ጳጳስ ምን ይሁን ይላል። ፍትሐ ነገሥት ጳጳስ ምን ይጠበቅበታል ይላል። መምህር ምን ይጠበቅበታል ይላል። መነኩሴ ምን ይጠበቅበታል? ክርስቲያን ምን ይጠበቅበታል? ኦርቶዶክሳዊ ስብሰባ ምንድን ነው? ለምንድን ነው የተሰበሰብነው? ሁላችንም እንደየግል እውቀታችን፣ እንደየአመጣጣችን፣ እንደ ስራ ልምዳችን፣ እንደየታሪካችን፣ እንደየፈልጓት ፍላጎታችን የሆኑ ሰዎች እንዳወሩን ወሬ እንደመሰለን እንደተጫነው ነገር ስለምናስብ አንድ ልብ መሆን አቅቶናል። 8000 ሰዎች ግን ከተለያየ ሀገር ተሰብስበው አንድ ልብ መሆን የቻሉት እንደ ወንጌል እያሰቡ ነው። ምን እንደሆነ ታውቃላችሁ? ወንጌል የእግዚአብሔር ልብ ይባላል። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። እስኪ በሉ እኛ የክርስቶስ ልብ አለን በሉ። ዮሐንስ አፈወርቄን ሲተረጉም እኛ የአርስቶትል፣ የሶቅራጥስ፣ የፓይታጎረስ፣ የፕላቶ ልብ የለንም ይላል። እኔ ለምሳሌ የፕላቶ ቢኖረኝ አንተ ደግሞ የሶቅራጥስ ካለ አንድ ላይ ማሰብ እንችላለን? አንችልም። የክርስቶስ ልብ ካለ ግን አንድ አይነት ሐሳብ ማሰብ ይቻላል። እኛ የክርስቶስ ልብ አለኝ። ጌታ ዮሐንስ ወንጌል ምዕራፍ 15 ላይ በፍቅሬ ኑሩ ልቤ በእናንተ ይኖር ዘንድ አለ። ልቤ ያለው ወንጌልን ነው ይላሉ ትርጓሜው። ሰው ሐሳቡን በልቡ ያኖራል። ክርስቶስ ሐሳቡን በወንጌል አኖሮታል። ወንጌል ልብ ነው። እንደ ወንጌል ካሰብን 1 ሚሊዮን ብንሆን አንድ አይነት አሰብ ግድ የለም አልበዛንም። ልባችን ነው አንድ መሆን ያቃተው። ህንድ ቤተ ክርስቲያን ብትሄዱ ለ2.5 ሚሊዮን ኦርቶዶክስ ማት አይነት ማህበር ነው ያለ። የሴቶች ማህበር ክንፍ የሚባል አለ። የ12ኛ ክፍል ተማሪዎች ክንፍ፣ የኤሌመንተሪ ተማሪዎች ክንፍ፣ የዩኒቨርሲቲ ተማሪዎች ክንፍ፣ የአረጋውያን ክንፍ፣ የተመራቂዎች ክንፍ፣ ማዕት የካህናት ህብረት፣ የመነኮሳት ህብረት የሚባላላቸው እያንዳንዳቸው ግን በቅዱስ ሲኖዶስ ፈቃድ የሚመሩ ለየራሳቸው ጳጳስ የተሾመላቸው ሐሳባቸው ግን ስንት ልብ ነው? በሞት ንገሩኝ። አንድ ልብ ነው። አንድ ልብ እንድናስብ በየቀኑ ወንጌል አነቡ፣ ወንጌል ተማሩ። መጨረሻ ላይ ግን አንድ ምን ሆነው ሁላችንም መቁረብ ስንጀምር ነው። ቅዳሴ ስንቀድሰን መጨረሻ ላይ ቄሱ ስጋው ደሙን እየፈተተ ምን እንደሚል ታውቃላችሁ? አንድ ቃል ይላል፣ ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመብከ ንሄው ዘለኩሉ ዓለም። ምን ብሎ ይናገራል? አብና ወልድ በመንፈስ ቅዱስ አዋሃጅነት ህይወትነት አንድ አምላክ ሆናችሁ እንደምትኖሩት እኛንም በመንፈስ ቅዱስ አንድ እንድንሆን አድርገን በዚህ ስጋና ደምም የመለያየት በሽታችን ፈውስልን፣ አንድ እንድንሆን አድርገን ብሎ ነው ቄሱ ስጋው ደሙን የሚፈትተው። አያችሁ፣ አሃዱ ብሎ የጀመረውን ቅዳሴ አንድ አድርገን ብሎ ይጨርሳል። ሲጀምርም አሃዱ ብሎ ነው የሚጀምረው። አብ ወልድ መንፈስ ቅዱስ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ማለት አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ጀምሮ በአንድነት ይጨርሳል ስጋው። እንዲሁም ቅዱስ ኤፍሬም ምን ይላል? ነፍስ ስትወጣ አንድ ሰውዬ የነበረው ከወር በኋላ ብትሄድ አይኑ ለብቻው ፈርጦ፣ ጆሮ ለብቻው ነው፣ አጥንቱ ለብቻው ነው ይለያይ። ህዋሳት የሚለያዩት ነፍስ ስትወጣ ነው። ክርስቲያኖች የሚለያዩት የክርስቲያኖች ነፍሳቸው መንፈስ ቅዱስ ከነሱ ሲለይ ነው ይላል። መንፈስ ቅዱስ ሲለይ ክርስቲያኖች እንደ ህዋሳት መለያየት ይጀምራሉ። መንፈስ ቅዱስ በክርስቲያኖች ላይ ሲያድር ደግሞ ነፍስ ብዙ ህዋሳትን አንድ ሰው አድርጋ እንደምታንቀሳቅሰው እንደ አንድ ቤተ ክርስቲያን ያስባሉ። ወነአምን በአሐዱ አምላክ ወነአምን በአሐዱ እግዚእ። በስንት አምላክ ታምናላችሁ? ኃጢአት በሚሰረይባት በስንት ጥምቀት ታምናላችሁ? ከሁሉ በላይ በሆነች በስንት ቤተክርስቲያን ታምናላችሁ? ስንት ሃይማኖት አላችሁ? ስንት መምህር አላችሁ? ክርስቶስ ነው። ስንት ነው? ስንት አባት አላችሁ? ስንት ሀገር አላችሁ? መንግስተ ሰማያት። ስንት እናት አላችሁ? አንዲት ናት። ስንት ልብስ አለን?
በጥምቀት የለበስነው ክርስቶስ ይባላል። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ስለሚል እና የእግዚአብሔር ቤተሰቦች ባለንበት ሀገር ሁሉ ባለንበት ሜዳ ሁሉ አንድ ልብ እንዲኖረን አንደኛ መንፈስ ቅዱስ ይደርብን። መንፈስ ቅዱስ የሚያድርብን በቤተ ክርስቲያን ስንለይ ነው። አግናጤዎስ መንፈስ ቅዱስ የት ነው የምትለኝ ከሆነ ቤተ ክርስቲያን ይችውልህ ይላል። ቤተ ክርስቲያን ባለችበት መንፈስ ቅዱስ አለ። ከቤተ ክርስቲያን አንለይ። ሁለተኛ ለስጋው ደግሞ እንዘጋጅ። ሶስተኛ አንድ ሰው ሐሳብ ሲሰጣችሁ ከሰውየው አንጻርና ከራሳችሁ አንጻር ሳይሆን ከወንጌል አንጻር እዩት። ለጋራ ለተሰበሰብንበት ጉዳይም እንደ ግል ሐሳባችን ማቆም ትተን እንደ ወንጌል ሐሳብ እናስብ። መድኃኔዓለም አንድ ልብ ይስጠን። ወስብሐት ለእግዚአብሔር።